ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት ዩናይትድ ስቴትስ አሸባሪ ባለቻቸው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አባላትና ቤተሰቦቻቸው ላይ ያነጣጠረ የቪዛ እገዳ መጣሏን በጥብቅ አስታወቀች። የዩናይትድ ስቴትስ በህወሓት ከፍተኛ አመራሮች ላይ የጣለውን የቪዛ እገዳ አስመልክቶ ከፍተኛው የህወሓት ሊቀመንበር ጥብቅና እጅግ ድፍረት የተሞላበት ጥብቅ መግለጫን አወጣም። ዝርዝር መረጃው እጃችን ደርሷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። ታዋቂው ፖለቲከኛ አቶ ጆሃር መሐመድ እና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የአሜሪካ የቪዛ እገዳ ከዚህ የጥፋት ቡድን ጋር በጥቅምም ሆነ በስትራቴጂ ይተባበራሉ ተብሎ ለሚጠረጠሩ እንደ ሻዕቢያው መሪ ኢሳያስ አፈወርቂ መንግስት ላሉ የውጭ አካላት የተላለፈ ግልጽ ማስጠንቀቂያ ነው ሲሉ ጥብቅ መልእክት አስተላለፉ። ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩም። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃቸው ከማቅናታችን በፊት የትግራይ ክልል መምህራን ማህበር ድምፅ በሌለው መሳሪያ እያለቅን ነው ሲሉ ያወጡትን ጥብቅ ክስ እናስቀድም። የትግራይ መምህራን ማህበር ሰኔ 11 ቀን 2018 ዓ.ም ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ ድምፅ በሌለው መሳሪያ እያለቅን ነው ሲሉ ገለጹ። ማህበሩ በዚህ ደብዳቤው የኢትዮጵያ መምህራን ማህበር ከተመሰረተ ጀምሮ የትግራይ መምህራን ማህበር አባል መሆኑንና የሚጠበቅበትን ግዴታ እየተወጣ ያለ መሆኑን አስረድተዋል። ሲቀጥሉም በአሁኑ ጊዜ በትግራይ ክልል የሚገኝ መምህራን ያለበት ሁኔታ እንደሚታወቀው ከሰው ደብዳቤው ጨምሮ ማህበራችን ችግሩን ደብዳቤና በሰላማዊ ሰልፍ የመምህራኑን ድምፅ እንዲሰማ ብናደርግም ሰምቶ ምላሽ የሚሰጥ አካል ጠፍቷል ሲሉ ተናገሩ። አክሎም የፈለገ የፖለቲካ ልዩነት ቢኖርም በጠረጴዛ ዙሪያ በሰለጠነ መንገድ ከመፍታት ይልቅ ላምባሉ አለበት ኩበት ለቀማ እንደሚባለው መምህር የሰራበትን ደሞዝ መከልከል የግፍ ግፍ በታሪክ የሚያስጠይቅ ስራ ነው ብሎ ማህበራችን ያምናል በማለት አስታውቋል። መምህር ከታች እስከ ላይ ያሉ ባለስልጣናትን አስተምሮ ለዚህ ደረጃ ያበቃና ሀገር እንድትቀጥል ያደረገ ባለውለታ መሆኑን የጠቀሰው ማህበሩ ይሁን እንጂ የትግራይ መምህራን ደሞዝ በመከልከላቸው ከነቤተሰቦቻቸው በረሃብ እየታመሙ እየተሰቃዩና በሞት አፋፍ ላይ እንደሚገኙም ገለጹ። ዩናይትድ ስቴትስ አክራሪ ባለቻቸው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አባላትና ቤተሰቦቻቸው ላይ ያነጣጠረ የቪዛ እገዳ መጣሏን በግልጽ አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትላንት በማህበራዊ ሚዲያ ትስስር ገጻቸው ባሰራጨው መግለጫ እንዳለው አክራሪ ካለቻቸው የህወሓት ወይም የህወሓት መሪዎችና በኢትዮጵያ መንግስት መካከል የተካረረው ውጥረት ሰሜን ኢትዮጵያ ውስጥ ዳግም ጦርነት ይጭራል የሚል ስጋት አሳድሯል። ዩናይትድ ስቴትስ የቪዛ እገዳውን የጣለችው በትግራይ ክልል ሰላም ለማስፈን የተደረገውን ስምምነት በሚጥሱና ከሚጥሱ ወገኖች ጋር በሚተባበሩ ሰዎች ላይ ነው ብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሕግ በተሰጣቸው ስልጣን መሰረት አክራሪ በሚባሉ የህወሓት መሪዎችና ቤተሰቦቻቸው ላይ የቪዛ እገዳው ከትናንት ጀምሮ እንዲጣል እርምጃም ወስጃለሁ ሲል በጥብቅ አስታወቀም። መግለጫው በተጋመሰው የጎርጎሮሳውያኑ ካላንደር 2026 መጀመሪያ ላይ የትግራይ ጸጥታ ኃይላት ከኢትዮጵያ ብሔራዊ መከላከያ ኃይላት ጋር መጋጨታቸውንም አስታወሱም። በኢትዮጵያ ፌዴራላዊ መንግስትና በህወሓት ኃይሎች መካከል ከ2013 እስከ 2015 ዓ.ም በተደረገው ጦርነት ከ650 ሺህ በላይ ወጣቶች ማለቃቸውን በመግለጫውም ጠቀሰም።
በተያያዘ መረጃም የአሜሪካ መንግስት በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አመራሮች ላይ የቪዛ ማዕቀብ መጣሉን ይፋ ማድረጉን ተከትሎ የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ በጉዳዩ ላይ ያነሱትን ጥያቄ በማህበራዊ ሚዲያ ላይ ከፍተኛ ትኩረትን ስቧል። የአሜሪካ የውጭ ጉዳይ ሚኒስቴር ማዕቀቡን የጣለባቸው ግለሰቦች ስም ዝርዝር ይፋ ባይደረግም አቶ አማኑኤል በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭርና ኃይለኛ መልእክት ቪዛው ለማያስፈልጋቸውስ የሚል ጥያቄ በመሰንዘር የማዕቀቡን ወቅታዊ ፋይዳም ተገዳድረዋል። ምክትል ሊቀመንበሩ በጽሁፋቸው ላይ እንደገለጹት በአሁኑ ወቅት በሚሊዮኖች የሚቆጠሩና በሀገር ውስጥ የሚገኙ ቪዛ የማይፈልጉ ተፈናቃይ ዜጎች አሁንም በረሃብና በበሽታ በከፍተኛ ሁኔታ እየተሰቃዩ ይገኛሉ። በመሆኑም ትኩረቱን በጥቂት ግለሰቦች ላይ በተጣለ የቪዛ እገዳ ላይ ከማድረግ ይልቅ መሰረታዊ እርዳታና ትኩረት ለሚያስፈልጋቸው በሚሊዮን ለሚቆጠሩ ምስኪን ወገኖች ቅድሚያ ሊሰጥ እንደሚገባ በቁጭት ጠየቁ። የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ መልእክታቸውን ሲያጠቃልሉም ይህ የተጣለው የቪዛ ማዕቀብ አሁን ባለው ተጨባጭና አስቸጋሪ ሁኔታ ውስጥ ለነሱ እምብዛም የሚያሳስብ ወይም ትልቅ ቦታ የሚሰጠው ዜና አለመሆኑን በግልጽ ተችተዋል። የአሜሪካ መንግስት በህወሓት አመራሮችና ቤተሰቦቻቸው ላይ የጣለውን የቪዛ ማዕቀብ የታለመለትን ግብ ከመምታት ይልቅ በትግራይና በፌዴራል መንግስቱ መካከል ያለውን የጦርነት ስጋት ሊያፋጥነው እንደሚችል ታዋቂው ፖለቲከኛ ጆዋር መሐመድ ባወጣው አዲስ ትንተና ስጋቱን ገለጸ። ፖለቲከኛ ጆዋር መሐመድ እንደሚያስረዳው ህወሓት በአሁኑ ወቅት ከፌዴራል መንግስቱ የሚደርስበትን የበጀት መቆረጥና የእገዳዎች እገዳ እንዲሁም የውስጥ የፖለቲካ ክፍፍልና የህዝብ ቅሬታን ለማቋረጥ ጦርነትን እንደ ብቸኛ ፖለቲካ ህልውና ማስቀጠያ ሊጠቀመው ይችላል። ይህ አዲስ ግጭት የፓርቲውን የውስጥ አንድነት መልሶ ለመገንባትና የህዝቡን የኑሮ ምሬት ወደ ጋራ መከላከል ስሜት ለመቀየር ይረዳል የሚል ስሌት በአመራሮቹ ዘንድ መኖሩን ያመላክታል ሲል ታዋቂው ፖለቲከኛ አቶ ጆዋር መሐመድ አስታወቀም። በሌላ በኩል የተጣለው የቪዛ እገዳ አብዛኞቹ የአመራር አባላት አስቀድሞ ከክልሉ ውጪ በነጻነት መንቀሳቀስ እድል የሌላቸው በመሆኑ ውሳኔያቸውን እንዳይቀይሩ የሚያደርግ አቅም የሌለውና ይዘቱ ተምሳሌታዊ ብቻ የሆነ ማዕቀብ ነው። አሜሪካና የአፍሪካ ህብረት የፕሪቶሪያውን የሰላም ስምምነት ለማስፈጸም የነበራቸው ሚና በሚገባ ባለመወጣታቸው ምክንያት ህወሓት በዲፕሎማሲ ላይ ያለውን እምነት መሟጠጡንና ማዕቀቡን ያለ ምንም ማበረታቻ የመጣ በመሆኑ ተስፋ እንደሚያስቆርጥ አቶ ጆዋር መሐመድ ያብራራሉ። ከዚህም በላይ ማዕቀቡ በህወሓት ላይ ብቻ ተኮረ ሲሆን ባለፉት ቀናት ወታደራዊ ስምሪት እያደረገ ያለውና የጦርነት ትረካዎችን በከፍተኛ ሁኔታ እያስተጋባ ያለው የፌዴራል መንግስቱ በዓለም አቀፉ ማህበረሰብ ችላ መባሉ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ይበልጥ እንዲደፋፈር ያደርገዋል። ፖለቲከኛ ጆዋር መሐመድ በትንተናው ማጠቃለያ ላይ ትልቅ ጥያቄ የሚያነሳ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ማዕቀብ በአሜሪካ ለማስጣል ለዶናልድ ትራምፕ ምን ቃል ገቡ ወይም ምን ጥቅም አቀረቡ የሚል አሳሳቢ ጉዳይ ላይ መሆኑን ይጠቁማል። በተለይም ዶናልድ ትራምፕ በትላንትናው ዕለት ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ባደረጉት ስብሰባ ስለ ታላቁ የህዳሴ ግድብ ካንጸባረቁት ግልጽ አቋም አንጻር ሁሉም ኢትዮጵያውያን የህዳሴውን ግድብ የወደፊት ሁኔታ በከፍተኛ ጥንቃቄና ንቃት ሊከታተለው እንደሚገባ በጽኑ አሳስበዋል ሲል ፖለቲከኛ ጆዋር መሐመድ ያለውን ጥልቅ ስጋት ገለጸም። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ለተፈጠረው ውጥረት የጽንፈኛውን የቀድሞ ህወሓትን ቡድን ተጠያቂ ያደረገ ነው ሲል ጥብቅ መግለጫ ሰጡም። በቀድሞ የህወሓት ጽንፈኛ አመራሮችና ቤተሰቦቻቸው ላይ የተጣለው የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ላለው ውጥረት መባባስ ቀጥተኛ ተጠያቂ መሆናቸውን የሚያሳይ ነው ሲሉ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ እንዳሉት እገዳው ከዚህ የጥፋት ቡድን ጋር በጥቅምም ሆነ በስትራቴጂ ይተባበራሉ ተብለው ለሚጠረጠሩ እንደ ሻዕቢያው መሪ ኢሳያስ አፈወርቂ መንግስት ላሉ የውጭ አካላትም የተላለፈ ግልጽ ማስጠንቀቂያ ነው ሲሉም ተናገሩ። የእርምጃው ትልቅነት በቪዛ መከልከሉ ላይ አይደለም፣ ይልቁንም ዋሽንግተን በኢትዮጵያ ውስጥ ለተፈጠረው አዲስ ውጥረት ተጠያቂነት ሙሉ በሙሉ ደብረጽዮን ገብረ ሚካኤል በሚመራው ቡድን ላይ ማድረጉን ነው ሲሉም ተናገሩ።
የቪዛው እገዳ በተለይም ከዶክተር ደብረጽዮን ገብረ ሚካኤል በቅርብ የሚሰራውና በትግራይ ክልል ለሚታየው ቀውስ መባባስ ምክንያት የሆነው የህወሓት አክራሪ አባላት ለይቶ ያነጣጠረ መሆኑን ለኢትዮጵያ ዜና አገልግሎትም ገለጹም። አሜሪካ በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ እየተንቀሳቀሱ በሚገኝ የቀድሞ የህወሓት ጽንፈኛ አመራሮችና በቅርብ የቤተሰብ አባሎቻቸው ላይ የቪዛ እገዳ መጣሉንም አስታውቃለች ሲሉ አቶ ጌታቸው ረዳ ያላቸውን ጊዜያዊ ማብራሪያም ሰጡም።